ወይዘሪት ሄርሜላ እንግዲህ እዛ ጋር ከሩትዬ ጋር ለመታረቅ ይቅርታ ትላለች። እዚህ ጋር ደግሞ ህይወቷን ታበጃጃለች። አብርሃም ምን አድርጌው ነው እኔ ላይ እንደዚህ የተቀየረው? ከሩቲ ጋር ተለያይተዋል። የራሱን ህይወት የሷን ከሷ ጋር ተለያይቶ የራሱን ህይወት ጀምሮ ነበር። ከኔ ጋር ነበር በጣም ብዙ ላይፎች ሲያሳልፍ የነበረው። እኔ ምን አድርጌው እንደሆነ አላቅም፣ ለምን እንደተወኝ አላቅም። ይሄን ደግሞ በድንገት ነው እንደዚህ ያደረገው። ስለዚህ እንደዚህ ዝም ማለት አልችልም ብላ እንግዲህ መታለች ማለት ነው። እኔ ነበርኩ ብዙ ነገር ስሆንለት ከሱ ጋር ብዙ ነገር ስሆን የነበረው እና በድንገት ተነስቶ እንደዚህ እኔ ላይ መቀየሩን ማመን አልቻልኩም። ስለዚህ አብርሃም ወደ እኔ መመለስ አለበት ብላለች እና ከቀደም ምን ብሎ ደግሞ ከደቂቆች በፊት እንግዲህ ከሩትዬ ጋር መታ ስላጠፋሁት ህይወትሽ ውስጥ ገብቼ እንደዚህ ስላደረኩ ይቅርታ አድርግልኝ ብላት ነበር አይደለ? ሁላችንም እንዳየነው ቪዲዮ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። እንግዲህ የአብርሃም ፍቅረኛ ነገ ሚዲያውን ልትቀላቀለው 24 ሰዓት ነው ምናምን ነው የቀራት ማለት ነው። 24 ሰዓት በሉት። አዎ አብርሃም ነገ ይዟት ሊመጣ ነው። እንግዲህ እኔን የማታምኝ ከሆነ እውነት ካልመሰለሽ ነገ አምጥቼ አስተዋውቅሻለሁ ብሏታል እና ለህይወቴ ሰላም ትሆናለች የማትጨቃጨቅ ብዬ ያመንኩባትን ያፈቀርኳት ሴት አምጥቼ አስተዋውቅሻለሁ ካላመሽ፣ ትላንትና አልፈልግም ብዬሽ ነገሮች ዛሬ ለምንድን ነው እነሱ ሰብስበሽ የመጣሽው በማለት እንግዲህ መልስ መልሶላታል ማለት ነው። እና ምን ልላችሁ ፈልጌ ነው መሰላችሁ፣ አብርሃም ከመቼው ነው ከመቼ ተለያየ? ከመቼ አሞክ ነበረ? ራስህ ስተክ ነበረ? ጤነኛ አልነበርክም? ዳንክ እንዴት እንደ ዳንክ ባናቅም፣ እንዴት እንደታመምክም ባናቅም እና እንዴት ዳንክ? መቼው አፈቀርክ? መቼው ልታመጣት? መቼው ልታስተዋውቃት ነው? መጀመሪያ አዘጋጅተክ ነበረ። አይ ይመቻችሁ። ለማንኛውም ውዶቼ፣ ፍቅሮቼ፣ ማሮቼ